እሺ ወንድማችን መልካም በእህታችን በገነት በኩል የቀረበ ጥያቄ አለ። ጥያቄው እንዲህ ይላል። አንድ እህታችን እንዲህ ብላ ጠየቀች። እጮኛዬ ብዙ ብር ይጠይቀኛል፣ የለኝም ስለው ችግር ይፈጠራል። ተመልከቱ፣ እጮኛዬ ብዙ ብር ይጠይቀኛል፣ የለኝም ስለው ደግሞ ችግር ይፈጠራል። ገንዘብ ስሰጠው ግን ሰላም ይፈጠራል። ይሄ ከመንፈሱ ጋር ያገናኘዋል ወይ? ይሄ ከመንፈሱ ጋር ያገናኘዋል ወይ? እዚህ ጋር በሁለት መንገድ ልናየው እንችላለን። በሁለት መንገድ የመጀመሪያው የምናየው መንገድ ምንድን ነው ከተባለ ይቅርታ ግን ይህን ስናገረት ወንድሞች አደራ እኔ በእጮኛችሁ ላይ የሆነ ጥያቄ እንዲፈጠር ወይም እጮኛችሁን እንድትጠራጠሩ ወይም ደግሞ በእጮኛችሁ መካከል መቃቃር እንዲኖር ብዬ አይደለም የምናገረው። ከማንም ሰው ጋርም ደግሞ እንድትጣሉ መቃቃር ውስጥ እንድትገቡም አልመክርም። ችግሩ እንኳን ከእጮኛችሁ ቢሆን እንኳን እጮኛችሁን እንድትጠሉ አልመክራቸውም። ለእጮኛችሁ እንድትጸልዩለት እንጂ እንድትጸልዩለት ራሳችሁን ግን ከችግር እንድትጠብቁ ጭምር ነው የምናገረው። እና ብዙዎቻችሁ ሌላ ኔጌቲቭ የሆነ ሀሳብ እንዳታስቡ ለማለት ፈልጌ ነው። ግን እዚህ ጋር ወንድሞች ደጋግሜ ከዚህ በፊት አስተምሬያለሁ፣ መክሬያለሁ። ምንድነው ብዙዎች እጮኛሞች የሚቀርቡት በተለይ ወንዶች ሴቶችን በተለይ አረብ ሀገር ያሉ እህቶችን በእጮኝነት ስም ይቀርቡና ከዛ በኋላ ገንዘብ ተኮር የሆነ ስራ ነው የሚሰሩት። በአጭሩ ገንዘብ ላክልኝ እንኳን ብለው አፍ ባያወጡ ወይም ችግራቸውን በመናገር ደጋግሞ እንዲህ አይነት ቸግሮኛል በሚል በጣም ብዙ ገንዘብ እስከ መውሰድ ወይም እስከ መቀበል ይደርሳሉ። ታዲያ ይሄንን ለማድረግ ደግሞ ምን አይነት መንፈስ ይላካል? መስተፋቅር ይላካል። መስተፋቅር መንፈስ። ታዲያ ያ የመስተፋቅር መንፈስ ተግባሩ ስራው ምንድነው ከተባለ ገንዘብ የማስላክ ስራ ነው የሚሰራው ማለት ነው። የዚህን ሰዓት ያ መንፈስ ከመጣ በኋላ እጮኛሞች ወይም ደግሞ መንፈስ የተላከበት ሰው ወጥቶና ወርዶ የሰራውን ገንዘብ ለማን ይልካል? መንፈስ ላሰራበት ሰው። ለራሱ ግን እኮ አያስቀምጥም። ለራሱ ምንም አያስቀምጥም ያ ገንዘብ የሚልከው ሰው። እንዲህ አይነት መንፈስ ግን እንዲህ አይነት ስራ ግን በእህቶቻችን ብቻ ሳይሆን የሚደረገው በወንዶች ላይም። ለምሳሌ አንድ ሰው በአንድ ሰው ላይ ሲከፋ ወይም አንድን ሰው መጠቀሚያ ለማድረግ ሲፈልግ እንዲህ አይነት መንፈስ ይላካል። አባታችን መላከ መንክራት በማለዳ መያዝ በሚለው መጽሐፋቸው ላይ ስለ መስተፋቅር ባስተማሩት ትምህርት ሰፋ አድርገው ለማብራራት ሞክረዋል። እዛ ላይ ማየት ትችላላችሁ። እና ግፍ አስተሪ መስተፋቅር ብለው ነው እሳቸው ያብራሩት። ግፍ አስተሪ መስተፋቅር መንፈስ ብለው ነው እሳቸው የተናገሩት። እና ያንን መጽሐፍ ደግሞ ሞር ብታነቡ በጣም ይጠቅማቸዋል፣ ትረዳላችሁ ለማለት ፈልጌ ነው። ዞሮ ግን መንፈስ በእንደዚህ መንገድ እንደሚላክ ልናውቅ ይገባል፣ ልናስተውል ይገባል። ታዲያ መንፈስ የተላከበት ሰውዬ ምን ያደርጋል? ለራሱ ምንም አያስቀምጥም። ለራሱ ምንም ሳያስቀምጥ ወጥቶና ወርዶ የሰራውን ገንዘብ እንዳይሳሳት ሁሉ ጭምር በጥንቃቄ እየቆጠረ መንፈስ ላስላከበት ሰው ይልክለታል። በዚህ ምክንያት ኑሮ ይናጋል። ባለትዳር እንኳን ከሆነ ማለት ነው ኑሮ ይናጋል። የሚልክለት ቢያልቅበት እንኳን ሰርቆና ተበድሮ እስከ መላክ ድረስ የሚደርስበት ሁኔታ አለ። አንዳንድ ሰዎች ለራሳቸው እኮ የላቸውም፣ ግን ሰርቀውና ተበድረው እስከ መላክ ድረስ የሚደርሱበት ሁኔታ አለ። ገንዘቡን ካላኩለት ግን የመንፈሱ ቅጣት ይጠብቃቸዋል። መንፈሱ በተለያየ መንገድ ሊያሰቃያቸው ይችላል። ለምሳሌ በህመም ሊሆን ይችላል፣ ራስ ምታት፣ የተለያየ ነገር፣ ጭንቀት በመልቀቅ ወይም ደግሞ ከሰው ጋር በማጣላት ነገሮችን ሁሉ ዝብርቅርቅ በማድረግ የምንሰራውን ስራ ሁሉ የተለያየ ነገሮችን በማበለሻሸት ሊቀጣ ይችላል ያ መንፈስ ማለት ነው። ገንዘባችንን ግን በሚገርም ሁኔታ ለበረከት ስራ እንዳናወጣ ያ መንፈስ ይቆጣጠራል። ለበረከት ስራ ለምሳሌ ዝክር ሊሆን ይችላል፣ ወይም ደግሞ የተራበውን ለማብላት ወይም ደግሞ ምጽዋት ሊሆን ይችላል፣ ወይም ደግሞ ቤተሰብ ለመርዳትም ጭምር ሊሆን ይችላል። ይሄ መንፈስ ወይ ለቤተሰብ ገንዘብ አያስልከንም ወይ ደግሞ እግዚአብሔር የሚደሰትበትን ስራ አያሰራንም።
ሁሌ እድሜ ልካችንን ለዛ ሰው ገንዘባችን እንድናወጣ እንድንልክ ነው የሚያደርገው ማለት ነው። በሚያሳዝን ሁኔታ እየነቃን ስንመጣ ይሄ ነገር እንዴት ነው እያልን ስናስብ ሰውየው ወይ ምናልባት ወደሱ የምንመጣ ከሆነ እንዳንመጣ ከሀገር ውጭ ከሆንክ ወደ ሀገር እንዳትገባ ወይም ወደ ሀገር እንዳትገቢ እዛው አስቀራት ወይም እዛው አስቀር ተብሎ መተት ይላካል ማለት ነው። ወይ አብራን ከርት ወይ ደግሞ የሞት መንፈስ ማለት ነው። ባሉበት ታስረው ወይ ሞተው እንዲቀሩ ማለት ነው። ይሄ የግፋቸው ግፍ ነው። እና ምን ለማለት ፈልጌ ነው? እንዲህ አይነት ገንዘብ የሚያስልክ መንፈስ ይላካል ነው። ታዲያ እንዲህ አይነት ገንዘብ የሚያስልክ መንፈስ ብዙውን ጊዜ በእጮኛሞች መካከል ይደረጋል። ለምሳሌ አንድ ወንድ ይቀርባታል። ከቀረባት በኋላ ወይም ምናልባት ፎቶዋን አግኝቶ ሊሆን ይችላል ይሄ ሰው፣ ወይ ፎቶዋን ወይ ደግሞ በስሟ ብቻ በሆነ መንገድ መተት ይመትታል። ከዛ በኋላ ወይ እሷ ወደድኩ ልትለው ትችላለች። ከዛ በኋላ ማለት ነው። ከዛ በኋላ በቃ ገንዘብ መላክ ብቻ ይሆናል ማለት ነው ስራዋ። ለሱ ገንዘቧን በደንብ ከተጠቀመ በኋላ መጨረሻ ላይ ሊለያዩ ይችላሉ ማለት ነው። እንደዚህ በማድረግ ገንዘብ የሚወስዱ ከቶቻችን በጣም ገንዘብ የሚወስዱ በስመ እጮኝነት ቀርበው በፍቅር ስም ቀርበው ብዙዎችን ያጎሳቆሉ እህት ወንድሞች አያሌ ናቸው። እና ይሄንን እንድናስብ ነው። አንድ በሁለት መንገድ ስላችሁ አሁን ስልሽ አንደኛው መንገድ ነው ለማለት ፈልጌ ነው። ይሄን ታዲያ ፈትሽ ይታለምዬ መፈተሽ ያስፈልጋል። እንዴት ከተባለ አንደኛ ሱባኤ መግባት የመጀመሪያው ትልቁ ስራ እሱ ነው። የሆነ የተሰወረም ነገር ካለ የምናውቅበት አንዱ ትልቁ መንገድ ሱባኤ ነው። ሱባኤ በመግባት ያንን ነገር እውነት ከሱ ተልእኮም የሆነ ካለ ማወቅ ይቻላል። እግዚአብሔር አምላክ ሆይ ግለጽልኝ እባክህ አምላኬ ሆይ ለሱ ገንዘብ እንድልክ የሚያደርገኝ ነገር ምንድን ነው ብለሽ መጠየቅ አምላክም ማለት ነው። እግዚአብሔር አምላክን በሱባኤ መጠየቅ ያስፈልጋል። ለሱ ገንዘብ እንድልክለት ካላኩለት ደግሞ ችግር እንዲፈጠር የሚያደርግ መንፈስ ማን ነው? ምንድን ነው? ይሄ ከምን የመጣ ነው ብለሽ ጠይቂ እግዚአብሔር አምላክም ማለት ነው። ሁለተኛው ምን ሊሆን ይችላል ተብሎ ከተጠየቀ ደግሞ ምናልባት ከሱ የመጣ ቡዳ ሊሆን ይችላል። ከሱ የመጣ ቡዳ ወይም ደግሞ አንቺ ጋር ያሉት መናፍስትና እሱ ጋር ያሉት መናፍስት እየተናበቡ ገንዘብ ሊያስወጡ ይችላሉ። ገንዘብ ሊያስወጡ አንቺ ጋርም ምናልባት ዛር መናፍስቶች ከእናት ከአባትሽ የመጡ በቡዳ መልክ የገቡ በምትሰሪው በእያንዳንዱ ኃጢአት የገቡ መናፍስት ሊኖሩ ይችላሉ። እነኚህ መናፍስት ከሱ ጋር ተናበው ገንዘብ ለማስወጣት ይሞክራሉ። ወይም ደግሞ አንቺ ጋር ያለ መንፈስ እሱ ጋር ሄድና እሱ ጋር የሆነ ችግር እንዲፈጠር ያደርግና በእሱ አማካኝነት የአንቺን ገንዘብ ያወጣል ማለት ነው። ሁለተኛው ምክንያት ይሄ ሊሆን ይችላል ነው። ስለዚህ ይሄ ነገር በጸሎት ጠይቀሽ በሱባኤ ማለት ነው። ከዛ በኋላ እግዚአብሔር አምላክ እውነቱን ይገልጽልሻል። ግን ምንጊዜም በየቀኑ ሱባኤ መግባትሽ እንዳለ ሆኖ ጠይቂ መንፈሱን። ጌታ መጀመሪያ ጸሎት ካደረግሽ በኋላ አቤቱ ጌታዬ ኢየሱስ ክርስቶስ አሁን በምቀጠቅጥበት ሰዓት እጮኛዬ ላይ ሆኖ ወይም ደግሞ ከእጮኛ የመጣ መንፈስ ኖሮ ገንዘብ የሚያስወጣኝ የሚያስልከኝ መንፈስ እባክን ያዝልኝ፣ አጋልጥልኝ፣ ስራውን አስቆምልኝ እያልን ጠዋትና ማታ መቀጥቀጥ ያስፈልጋል ማለት ነው። እና በእንደዚህ መንገድ ያንን ችግር ማወቅ ይቻላል ነው። እና ደግሞ በምሰግድበት በእያንዳንዱ ስግደት በእጮኛ ይሄ መንፈስ ለምሳሌ በእጮኛሽ በኩል ገንዘብ የሚያስወጣሽ ከሆነ የእጮኛሽን ስመ ክርስትና ጽፈሽ ስገጂ። እህት ወንድሞች፣ መንፈስ በሆነ ሰው ላይ አድሮ የሚፈታተነን ከሆነ ከዛ ሰው ጋር አይደለም መጋጨት ያለብን። ሰምታችሁኛል አይደል? ከዛ ሰው ጋር መጋጨት የለብንም። ዳይሬክት የሆነ ግጭት ውስጥ አትግቡ ከማንም ሰው ጋር። ዳይሬክት የሆነ ግጭት፣ የሆነ ቀጥተኛ የሆነ ግጭት፣ ይሄ ሃይማኖታዊም አይደለም ክርስትናም አይደለም። በነገራችን ላይ አጋንንቱ የሚፈልገው ከመንፈሳዊ ውጊያ ይልቅ ስጋዊ ውጊያ ነው የሚፈልገው። ስጋዊ ውጊያ። ለምሳሌ መንፈስ ብዙ ጊዜ ተጋልጦ የሰው ስም ሊጠራ ይችላል። እንደዚህ አይነት ነገር ትኩረት እንዳሰጡ ብያቸዋለሁ ባለፈው። ለምንድን ነው እንዲህ የሚያደርገው ካልን
ከዛ ሰው ጋር ምን እንድንገጥም ነው? ንገሩኝ እስቲ። ምን እንድንገጥም ነው? ስጋዊ የሆነ ውጊያ እንድንገጥም ነው ብዙውን ጊዜ ስም የሚጠራው። በአጭሩ የተጠራ ነው ለመንፈሳዊ ተጋድሎ ነው አይደል? እሱ ደግሞ ለስጋዊ ተጋድሎ ያደርገዋል። ያንን ሰው ስም ከጠራ በቃ ምንድነው ሁሌ ያንን ሰው እንዴት ስለዛ ሰው ክፋት ነው እንደምናስበው። አየሽ እሷ እኮ ክፉ ናት፣ አየህ እሱ እኮ ክፉ ነው እያለን እንድናስብ አይምሯችን በዚህ ይበርዘዋል ማለት ነው። ግን ወንድሞች አደራ ከማንም ሰው ጋር ዳይሬክት የሆነ ግጭት አትግቡ። ቅዱስ ጳውሎስ የተናገረውን ቃል አስቡ። በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም፣ የጦር ዕቃችን ስጋዊ አይደለም ይላል። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 3-4 ላይ በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም፣ የጦር ዕቃችን ስጋዊ አይደለምና መንፈሳዊ ውጊያ ነው። ስለዚህ ምን ታደርጊያለሽ? የእሱን ስመ ክርስትና እጅሽ ላይ ጽፈሽ ጌታዬ ኢየሱስ ክርስቶስ በዚህ ሰው ላይ አድሮ በዚህ ሰው አማካኝነት ገንዘብ የሚያስወጣኝ መንፈስ ያዝልኝ፣ ስራውን አስቆምልኝ፣ ከህይወቴ ይህንን መንፈስ አርቅልኝ እያልሽ ስገጂ። ያኔ እንዲህ ታምነሽ ስትሰግጂ እግዚአብሔር አምላክ እምነትሽን አይቶ ስራ ይሰራል። ወይ እንዲህ ሊያደርግ ይችላል። ያ ችግር ለአንዴና ለመጨረሻ ጊዜ ሊቆም ይችላል። ምናልባት እንደ ባለቤትሽ ጋር እየሄደ ማንጮኛሽ ጋር እየሄደ ችግር የሚፈጥር መንፈስ ሲያዝ ችግሩ ይቆማል ወይ ችግሩ ይቆማል። ወይ ደግሞ ራሱ እጮኛው መንፈስ ልኮብሽ ከሆነ እየራቀሽ ነው የሚመጣው፣ ይርቅሻል ወይ እየጠላሽ ይመጣል። ብቻ የሆነ ምልክት ታለሽ። ይሄንን አዘውትረሽ ተስፋ ሳትቆርጪ በእምነት ሆነሽ የምታደርጊ ከሆነ ስመ ክርስትናውን እጅሽ ላይ ጽፈሽ መስገድ። ቅዱስ ቁርባን መቀበል የምትችይ ከሆነ ደግሞ ቅዱስ ቁርባን መቀበል የሱን ስመ ክርስትና ጽፈሽ እና ይሄንን ችግር እያሳሰብሽ ማለት ነው። ስትሰግጂ ግን ስትጸልይ ዝም ብሎ ስመ ክርስትና እጅ ላይ ብቻ ጽፎ መስገድ ሳይሆን እያሳሰቡ ችግሩንም ጭምር ማለት ነው። ይሄን ብናደርግ ያ ችግር ይቀርፋል የሚል እምነት አለኝ እና ያንን አድርጊ። የተቀረፈላቸውም ብዙ እህት ወንድሞች አሉ በዚህ መንገድ ተጠቅመው ማለት ነው። ሁለተኛው ጥያቄ በእህታችን በገነት በኩል የቀረበ እንዲህ ይላል። አንድ እህታችን እንዲህ ብላ ጠየቀች። በማህበር ላይ ጸሎት ማድረግ በጣም እፈራለሁ፣ ከምን አንጻር ነው? በማህበር ላይ ጸሎት ማድረግ በጣም እፈራለሁ፣ ከምን አንጻር ነው? የፍርሃት መንፈስ እንዳለ ይህ ግልጽ ነው። የፍርሃት መንፈስ ካለ እህት ወንድሞች በማህበር ብቻ ሳይሆን በማንኛውም ነገር ላይ ወይም ልንናገርም ስንል ጭምር ሁሉ ፍርሃት አይነት ስሜት በእኛ ላይ ሊንጸባረቅ ይችላል። ብዙ ጊዜ ከሆነ ሰው ጋር ራሱ አቅደን ተገናኝተን የሆነ ድንገት የሆነ የድንጋጤ አይነት ስሜት የሚሰማን ከሆነ ያ የፍርሃት መንፈስ ይባላል። ያ የፍርሃት መንፈስ ካለ ወይም ደግሞ በማህበር በጉባኤ መካከል ላይ ተናገሩ ተብለን መጠየቅ ስንጀምር ያ መንፈስ ከፍተኛ የሆነ ፍርሃት ይለቃል። ንግግራችን ሁሉ ምንናገረው ሁሉ እስኪጠፋብን ድረስ፣ ሽንታችንን በላያችን ላይ እስክንለቅ ድረስ፣ አንደበታችን እስኪተሳሰር፣ ምላሳችን አንደበታችን እስኪተሳሰር ድረስ እንደዚህ አይነት ወይም በቃ ያተነፋፈሳችን ስርዓት እስኪዛባ ድረስ ሊያስፈራራን ይሞክራል። ይሄ የፍርሃት መንፈስ ውስጣችን ካለ እንዲህ አይነት ምልክት ያሳያል። እና ይሄ መንፈስ በነገራችን ላይ መናፍስት ሰውን ፈሪ የሚያደርጉበት ልዩ ዓላማ አላቸው፣ ምክንያት አላቸው። ብዙ ነው ምክንያታቸው። ብዙ ምክንያታቸው መደርደር ባያስፈልግም አሁን ለዛሬው ማለት ነው ሰዓታችን እንዳይወስድብን። ግን እታችን ለምንድን ነው እንደዚህ የሚያስፈራራው ከተባለ አንድም በማህበር የሚጸለይ ጸሎትና በግል የሚጸለይ ጸሎት አንድ አይደለም። በነገራችን ላይ በግል ከምንጸልየው ጸሎት ይልቅ በማህበር የምንጸልየው ይከብራል። ይሄ ግልጽ ነው። ምክንያቱም መጽሐፍ እንደሚለው ወንድሞች በህብረት ቢቀመጡ እነሆ መልካም እነሆ ያማረ ነው እንዳለው ቸሩ መድኃኔዓለምም በማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ 2 ወይም 3 ሆናችሁ በስሜ ካላችሁ እነሆ በመካከላችሁ እገኛለሁ እንዳለው 2 ወይም 3 ሆነው በስሜ በሚሰበሰቡበት በዚያ በመካከላቸው ሆናለሁ። ከአንድ ብርቱ 2 መድኃኒቱ እንደሚባለው ማለት ነው በአማርኛ ቋንቋ። ስለዚህ የሆነ ብቻ በነገራችን ላይ በህብረት ሆኖ መጸለይ ለምሳሌ አንዱ እምነት ያጣ ሊሆን ይችላል። የአንዱ እምነት ማጣት በሌላኛው ይካካሳል። ሰምታችሁኛል አይደል? ምን አልኳችሁ?
ሰምታችሁኛል አይደል? የአንዱ ማጣት በሌላው ይካካሳል። አንዱ በአንዱ ይካካሳል። በትክክል የአንዱ እምነት ማጣት በሌላው ይካካሳል። ለምሳሌ አንዱ ስለ እምነት ጎደሎነቱ ያ ጸሎቱ ላርግ ወይም ደግሞ ላይሰማለት ይችላል። ስለዚህ ሌላው ደግሞ በእምነት ፍጹም የሆነ ሰው ሊሆን ይችላል። አብረው ሲጸልዩ የአንደኛው ድክመት በአንደኛው ድክመት ይጠገናል ማለት ነው ባጭሩ። ስለዚህ የህብረት ጸሎት እጅግ በጣም ታላቅ ነው። ሰው በህብረት በግል ከሚጸልየው ይልቅ በህብረት የሚጸልየው እጅግ የተሻለ ነው እና ከዚህ በረከት እንዳትሳተፊ አጋንንቱ በዚህ መንገድ ሊፈታተን ይችላል። ምን በማድረግ? ፍርሃት በመልቀቅ ማለት ነው። እና አንዱ ከዚህ አንፃር ሊሆን ይችላል። ሁለተኛ ደግሞ መንፈሱ እንዳይጋለጥም ጭምር ማህበር እንዳትገቢ። አንድም ከማህበር አስወጣት ተብሎ የተላከ መተትም ሊኖር ይችላል። ብዙ ጊዜ እህት ወንድሞች ብዙዎቻችሁ ትሰማላችሁ አይደል? ከማህበር ላስወጣት ነበረ እያለ ሲፎክር አጀሬ በሚታሰርበትና በሚሸኝበት ሰዓት እየሰማ ነው አይደለም? ከማህበር ላስወጣት ነበረ፣ አስወጥቻት ነበረ፣ ተመልሳ ገባች። ላስወጣው ነበረ፣ ተመልሶ ይገባል። እንዲህ የሆነ እያለ ብዙ ጊዜ ትሰማላችሁ። ብዙ ጊዜ መንፈሳዊ ትምህርት ስትሰሙ፣ መንፈሳዊ ምክር ስትሰሙ፣ በጸሎት በቃ እረፍት ሲያጣ ያ መንፈስ ምን ያደርጋል? በእንደዚህ አይነት መንገድ ከማህበር እንድንወጣ የህብረት ጸሎት ላይ እንዳንሳተፍ ይዋጋናል ማለት ነው። በተለይ ብዙ ጊዜ መተተኞች እዛ ሆነው ያሉበት ቦታ ሆነው ገንዘባችንን መስለብ ሲያቅታቸው፣ ጤናችንን ማወቅ ሲያቅታቸው፣ ሰላማችንን ማሳጣት ሲያቅታቸው፣ ሙያችንን መስለብ። ሙያ እኮ ይሰለባል። በነገራችን ላይ ሙያ ይሰለባል። ሙያ ሲሰለብ ምን እንደምትወጣ ቃለህ? ለስንት ዓመት ስትሰራው የነበረው ስራ ሰርተ እንደማታውቅ መስራት ይጠፋብሃል። እንጀራ መጋገር የምትችል ከሆነ እንጀራ መጋገር ይጠፋሻል። ልብስ መስፋት የምትችል ወይም የምትችል ከሆንክ ልብስ መስፋት ይጠፋል። መምህር ከሆንክ የምታስተምረው ሁሉ እስኪጠፋብህ ይደርሳል። እንደዚህ አይነት ችግር ይገጥማል። ሐኪም ከሆንክ ማከም ሁሉ እስኪያቅት ድረስ፣ ምን መድኃኒት ማዘዝ ሁሉ እንዳለብህ እስኪያቅት ድረስ የምትቸገርበት ሁኔታ ይኖራል እና ሙያ እኮ ይሰለባል። ታዲያ እነኚህ መተተኞቹ ራሳቸውን ደብቀው ያንን ነገር ማድረግ ሲያቅታቸው ምን ያደርጋሉ? በተለይ ስራቸውን ለመስራት ደግሞ እንቅፋት። በተለይ እህታችን በማህበር ጸሎት እየጸለሽ ያ መንፈስ ይቃጠላል፣ ስራውን መስራት ያቆማል። አባቶቻችን ሰው ለጸሎት ሲቆም ሰይጣን ይቀመጣል፣ ሰው ጸሎት ሲያቋርጥ ሰይጣን ስራ ይጀምራል እንዳሉት ማለት ነው። ስለዚህ ይሄ መንፈስ በቃ ስራ መስራት ሲያቅተው በእንደዚህ አይነት መንገድ ለማስወጣት ምናልባት በግል ልትጸልይ ትችላለሽ። በማህበር መጸለይሽ ደግሞ ብርታት ሊሆን ይችላል። ስለዚህ ይሄን ነገር ለማስቀረት ሲፈልግ እንዲህ አይነት ፍርሃትና ድንጋጤ ሊለቅ ይጀምራል። ብዙ ጊዜ ወንድሞች መንፈስ በማህበር ስንጸልይ ቃላቶቻችን ያንተባትባል። እንደዚህ አይነት ነገር አይገጥማችሁ? ለስንት ዘመን ስትጸልዩት የነበረ ውዳሴ ማርያም በማህበር መጸለይ ሲጀምሩ ቃላቱ አይጠፋባችሁም? አንዳንዴ አይሸራረፍባችሁ? አትኮላተፉ? ንገሩኝ እስቲ። እንዲህ አይነት ነገር አይገጥማችሁ? ይጠፋል። ከዛ ለብቻችሁ ሆናችሁ እንዴ ይሄ ጸሎት እኮ ሁሌ ስጸልየው እድሜ ልኬን ስጸልየው ነበር፣ አሁን እንዴት ጠፋብኝ የምትሉበት ጊዜ አይኖርም? እንዴት ትላላችሁ? እንዲህ አይነት ፈተና ሊያመጣ ይችላል። በተለይ በማህበር ጸሎት ስንጸልይ ማለት ነው። ምላሳችን እያንተባተበ የሆነ ቃላቶቹ ይሸራረፉብናል። ስንጸልይ ሆነም ስንዘምር እንዲሁም ስናስቀድስ ትክክለኛ የቃል ድምፅ ከአንደበታችን አይወጣም። በጸሎት ሰዓት እያዞረን የማቅለሽለሽ ስሜት ይሰማናል። ከባድ ራስ ምታት፣ አልፎ ተርፎም ራስን ስቶ እስከ መውደቅ፣ እንዲህ አይነት ምልክቶችን የምናይበት አጋጣሚ አለ እና ዞሮ እነኝን ሁሉ ምልክቶች የሚያመጣው ተስፋ ለማስቆረጥ ነው እንጂ ለሌላ አይደለም። ግራ ለማጋባትም ጭምር ነው። አንዳንዴ ደግሞ ይገርማል እኮ በጣም እየተኮላተፈ እንድንጸልይ ያደርግና ማለት ነው በጆሮአችን መጥቶ ያንሾካሹካል። ምን እያለ? አሁን የእግዚአብሔርን ቃል እንዲህ እየሰባበርክ የጸለይከው ጸሎት ተቀባይነት ይኖረዋል? እንዲህ የእግዚአብሔርን ቃል እንዲህ እየሰባበርክ ከምትጸልይ ባትጸልይ ይሻል ነበረ። እንደዚህም እያለ ለማስፈራራት ይሞክራል። ከዛ ወይ እውነት እኮ ነው እንላለን። አንዳንድ የዋሃን እንደዛ ይላሉ። በቃ የሆነ ጸሎታች እየተንሻፈፈ የሚጸልዩ ከሆነ
በቃ ቢቀርብኝ ይሻለኛል ብለው ጸሎታቸውን ለማቋረጥ የሚፈልጉ ወይም ደግሞ እንዲህ በጥያቄ መልክ የሚያቀርቡ እህት ወንድሞች አሉና ዞሮ ዞሮ ተስፋ ለማስቆረጥ ነው። ስለዚህ ታለምዬ ምናልባት ይሄ መንፈስ አሁን ከተናገርኳቸው ይሄን ለማድረግ የተነሳ መንፈስ ሊሆን ይችላል። ተስፋ ለማስቆረጥ ወይ ወደ ማህበር አታስገባት፣ ማህበር እንዳትገባ አድርጋት ተብሎ የተላከ መተት ሊሆን ይችላል። ጠይቂ። ስትቀጠቅጪ እንደዚህ እያልሽ መጠየቅ አለብሽ። እኔ ምልክቶችን የምነግርሽ ለምን ይመስልሻል? እኔ ምልክቶችን የምነግርሽ በምትቀጠቅጭበት ሰዓት እንዲህ አይነት ነገር የምታደርግ እህት ወንድሞች፣ እኔ ምልክቱን ስነግራችሁ እናንተ በምትቀጠቅጡበት ሰዓት እናንተ ጋር ይሄ ምልክት ካያችሁ እንዲህ የምታደርግ ማን ነው እያላችሁ እንድትጠይቁት ነው። እንዲህ የምታደርግ ወደ ማህበር ስገባ ፍርሃት የምትለቅብኝ፣ ማህበሩን እንድጠላ የምታደርገኝ፣ በማህበር ጸሎት በተንሻፈፈ ቃል እንድጸልይ የምታደርገኝ ውስጥ ያደፈትክ መንፈስ ማን ነው እያልን ልንጠይቅ ልንቀጠቅጥ ይገባል ማለት ነው። ወደ ማህበር እንዳትገባ አድርጋት ተብለ የተላክ ካለ ራስን አጋልጥ እያልን ሁሉ ልንቀጠቅጥ ይገባል ማለት ነው። እና ፍርሃትና ድንጋጤ የሚለቅብሽ አንዱ ከዚህ አንጻር ነው ለማለት ነው። አንድ ጥያቄን ጨምር 3 እንዲሞላ፣ ሰዓታችን አልቋል፣ ግን 3 እንዲሞላ አንድ ጥያቄ ብቻ ላስተናግድና ከዛ በኋላ በጸሎት እንዘጋለን። አንድ እህታችን እንዲህ ብላ ጠየቀች። ሰይፈ ስላሴ እጸልያለሁ ብዬ ሳስብ ድብርትና በሽታ ይለቅብኛል። ሰይፈ ስላሴ እጸልያለሁ ብዬ ሳስብ ድብርትና በሽታ ይለቅብኛል። በተለይ ሰይፈ መለኮት ምግብ ስበላ ሰይፈ መለኮት የተያዘ ነው ማለት ነው ጥያቄው። በተለይ ሰይፈ መለኮት ስጸልይ እንደዚህ አይነት ችግር ይገጥመኛል ነው። ሌላው ደግሞ ምግብ ስበላ ደግሞ ብዙ ጊዜ ቆሜ ነው የምበላው፣ ከምን አንጻር ሊሆን ይችላል ነው። እዚህ ጋር የምናየው ጥያቄ ሰይፈ ስላሴና ሌሎችን ጸሎት በምትጸልይበት ሰዓት ድብርትና በሽታ የሚለቀው አንድም እህት አለምዬ እነኚህ ጸሎት በእምነትና በፍቅር ሆነን የምንጸልያቸው ከሆነ አጋንንቱ ይቃጠላል። በእምነትና በፍቅር በተለይ ወደን የምንጸልየው ጸሎት አለ አይደለ ወይ? ይህን ጸሎት ስጸልይ እኮ በጣም ነው ደስ የሚለኝ ምንልበት የለ? ወይም ደግሞ ያንን ቅዱስ ፍቅሩን እያስበ የምንጸልይ ጸሎት ከሆነ ያ መንፈስ ረፍታ ሰላም አይሰጠውም። አሁን ለምሳሌ ነገ የቅዱስ ጊዮርጊስን ገድል ስታነቡ የቅዱስ ጊዮርጊስን ሕማም መከራ እያሰባችሁ ቅዱስ ጊዮርጊስን እጅግ በጥልቅ ፍቅር ሆናችሁ ገድሉን የምትጸልዩ ከሆነ ይሄ መንፈስ ሰላም አይሰጠውም፣ ይረበሻል፣ ያቁነጠንጣችኋል፣ ወይ ራስ ምታት፣ የተለያየ ምልክት ልታዩ ትችላላችሁ። ብቻ ወደን ፈቅደን የምንጸልየው ጸሎት ከሆነ ያ ጸሎት ለአጋንንቱ ሰላም አይሰጠውም፣ ይረብሸዋል። ለዛ ነው ብዙ ጊዜ አርጋኑን አሁን ብዙዎቻችን በጣም የምንወደው ጸሎት ነው አይደል? እኔ እጅግ እንዴት እንደምወደው አርጋኑንን ጸሎት። ይሄን ጸሎት ሳልጸልይ መተኛት አልወድም በህይወት ዘመኔ። እና አርጋኑን አሁን ለመጸለይ ስታስቡ ምንድነው የሚሰማ? ርዝመቱ ገና ልትጸልዩ ስትሉ አፋችሁን ያስከፍታችኋል፣ ያስፋሽጓችኋል። ወዳችሁ ስለምትጸልዩት የመብርሃን ፍቅር እያሰባችሁ የምትጸልዩ ከሆነ እንዲህ አይነት ምልክት ልታዩ ትችላላችሁ። እና ማንኛውም ጸሎት ሰይፈ ስላሴም ሊሆን ይችላል፣ ሰይፈ መለኮትም ሊሆን ይችላል፣ አርጋኑንም ሊሆን ይችላል፣ ጸሎተ ባርቶስም ሊሆን ይችላል፣ ውዳሴ ማርያምም መዝሙረ ዳዊትም ሊሆን ይችላል። ብቻ ያን ጸሎት በፍቅር ሆናችሁ ከልባችሁ የምትጸልዩ ከሆነ እንድም በቃል ኪዳን ያለው ከሆነ ደግሞ ለምሳሌ ገድልን የጸለይ ይላል ቃል ኪዳኑን ታምናችሁ ይደረግልኛል ብላችሁ አምናችሁ የምትጸልዩ ከሆነ ወይም ደግሞ በነገራችን ላይ ምንም አይነት ጸሎት ስትጸልዩ የጸሎቱን ባለቤት ጥሩት። እሺ መጀመሪያ አስቀድሞ ዝም ብላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ከመጀመር ይልቅ ለምሳሌ ሰይፈ ስላሴ የምትጸልይ ከሆነ ተንበርክከ አጋዕዝተ ዓለም ስላሴ ወደ እኔ ልትመጡ አይገባኝም፣ ነገር ግን ባርኩኝ፣ ይሄን ጸሎታችሁን ሰይፈ ስላሴ የተባለውን ጸሎታችሁን እጸልይ ዘንድ ባርኩኝ፣ ከመጸለዬ በፊት ባርኩኝ። አጋዕዝተ ዓለም ስላሴ በምሕረት ወደ እኔ ኑ፣ በምሕረት በፍቅር ወደ እኔ ኑ። ይሄንን ጸሎት በፊታችሁ በምጸልይበት ሰዓት በረከታችሁ ፍቅር
አይለይም፣ ፍቅራችሁን አሳድሩብኝ ብለን እንድንጸልይ ያስፈልጋል። እመብርሃንንም ከሆነች የእሷም ጸሎት ከሆነ ልክ እንደዚሁ ማለት ነው። እመብርሃን እናቴ ነይ ነይ የኔ እናት ባርኪኝ እንደዚህ ብለህ የምትጸልይ ከሆንክ ያ ቅዱስ ይመጣል። ያ የምትማጸነው ወይም ጸሎቱ የምታደርግለት ቅዱስ ይመጣል። ከዛ አጠገብ ጋር ይቆማል። ጸሎትን አዳምጦ ባርኮ ይሄዳል። ያ ቅዱስ ሲመጣ ይሄ መንፈስ ምን ይሆናል? ይጨነቃል፣ ለመሸሽ ይሞክራል። ከአንተ ወጥቶ ሰላም ረፍት ያሳጣዋል። ለጸሎት ስትቆም መቆም እስኪያቅት ድረስ የሚያምህ አንተን ሳይሆን አንተ ውስጥ አንተን የሚፈታተን መንፈስ በጸሎት መቆም አለመቻሉን የምታይበት ምክንያት ነው። በጸሎት ያ ክፉ መንፈስ መቆም አልቻለም ማለት ነው። ስለዚህ በዛ ቅዱስ ፊት ያ ክፉ መንፈስ መቆም ስለሚያቅተው እንዲህ አይነት ምልክት ሊያሳይ ይችላል። በሽታ ሊለቅ፣ ራስ ምታት፣ ሆድ ቁርጠት፣ ሆድ መነፋት፣ 10 ጊዜ ሽንት ቤት ትላለህ፣ ትሮጣለህ። ወይ 10 ጊዜ ሰው ይጠራል፣ በሰው ትጠራለህ። ወይ ደግሞ በቃ የጸሎቱ ቶሎ ማለቅ ያሳስባል፣ አያልቅም። እንዲህ አይነት ነገር የሚፈጠረው ከዚህ አንፃር መሆኑን ልናስተውል ይገባል። ስለዚህ ታለምዬ ሰይፈ ሥላሴን ሰይፈ መለኮትን በርትተህ ጸልይ። ሁለቱ ጸሎቶች ደግሞ እጅግ በጣም ወሳኝ ጸሎቶች ናቸው፣ ሰይፈ ሥላሴና ሰይፈ መለኮት። ብዙ ጊዜ መቁጠሪያ ከመጠቀማችን በፊት ሰይፈ መለኮትን ብንጸልይ በጣም አሪፍ ነው። ሰይፈ መለኮትን ብንጸልይ አጭሩን የመላኩን ድርሳን እንጸልያለን አይደል? የቅዱስ ሚካኤልን ወይ የቅዱስ ገብርኤልን ልክ እንደዛ እንደምንጸልየው ሁሉ አብረን ደግሞ ሰይፈ መለኮትን ጭምር ቀደም ብለን ብንጸልይ በጣም አሪፍ ነው። መቁጠሪያ ከመጠቀም በፊት ሰይፈ ሥላሴንም ብናደርግ መልካም ነው እና እነኚህ ሁለቱ ጸሎቶች እጅግ ወሳኝ ናቸው ለማለት ፈልጌ ነው። እና ይሄ መንፈስ በቃ እረፍት አጥቷል ማለት ነው። ይህን ጸሎት በምትጸልይበት ሰዓት እረፍት አጥቷል። ስለዚህ አንቺ ብዙን ጊዜ ሐኪም ምን ያደርጋል መሰላችሁ? ሲያክም የሆነ በጣት ይዳብሳል ሰውነታችሁን፣ የቱ ጋር ነው የሚሰማ እያለ እዚህ ጋር ነው እዚህ እንዲህ እያለ ያያቸዋል። በአጭሩ በሽታው ያለበት ቦታ ከታወቀ መድኃኒቱ ማግኘት ቀላል ነው። በሽታው ምን እንደሆነ ለማወቅ ነው ያንን የሚያደርገው። ስለዚህ ያንን ምልክት በተለይ አጋንንቱ የሚጨነቅበት ያ ጸሎት የምትጸልዩ ከሆነ እዛ ጸሎት ላይ በርቱ ልላችሁ ፈልጌ ነው። በርቱ፣ በደንብ አድርጎ መበርታት ያስፈልጋል። እንደውም ኦዲዮን የዛን ጸሎት በቆመን ከመጸለያችን በተጨማሪ ኦዲዮን እያዳምጥን መስገድ። ይሄ ጸሎት ያስጨንቃል ማለት ነው፣ እረፍት አሳጥቷል ማለት ነው፣ እንግዲያውስ ቻለው እያለን ምን ማድረግ? ኦዲዮን እያዳምጥ መስገድ። የእውነት እንደዚህ አይነት መንፈሳዊ መንገዶችን መጠቀም እንጂ የሆነ ነገር ስትጀምሩ ወይ በስግደት ወይ በጸሎት ላይ በቃ አላሰግድ ካላችሁ እዛ ላይ በጣም ልትበረቱ ይገባል። ያ ጸሎት ላይ ማለት ነው ልንበረታ ይገባል እንጂ ተስፋ ቆርጠን ወይ ይሄን ጸሎት ስጸልይ እኮ እረፍት እየሰጠኝ አይደለም ወይም ደግሞ እየተቸገርኩ ነው ብለህ ልታቆሙ አይገባም። ያንን ጸሎት ልትበረታበት እንጂ እና አንድ የምንማረው ትምህርት ይሄንን ነው። ስለዚህ ታችን በርቺ፣ ጠንክሪ፣ በጸሎት ውሃውም ተጠመቂ። ሰይፈ ሥላሴን ሰይፈ መለኮትን በጸለሽበት የጸሎት ውሃ ተጠመቂ። ሌላው እህታችን አያይዛ የጠየቀችው ጥያቄ ምንድን ነው? ብዙ ጊዜ ቆሜ ነው የምበላው፣ ከምን አንጻር ነው ቆሜ ነው የምበላው? ይሄ ከምን አንጻር ነው? እንዲህ አይነት ነገር የሚከሰተው አንድም መተት ተልኮብን ከሆነ መተት የተላከብን ሰው ጸባይ ባህሪው እንደዚህ አይነት ነገር ከሆነ ለምሳሌ ያ መተት የላከብን ወይም ደግሞ የጠንቋዩ ሊሆን ይችላል ወይም የመተተኛው የደብተራው ሊሆን ይችላል ወይም ደግሞ ያስመታችሁ ሊሆን ይችላል። መተት ሲመጣ በነገራችን ላይ የኛን ባህሪ ያሳየናል፣ ይገልጽብናል። ወይ ደግሞ የመተተኛውን ያስመተተብንን ሰው ባህሪ ሊገልጽ ይችላል፣ ወይ ደግሞ የደብተራውን ወይም የጠንቋዩን ባህሪ ሊያንጸባርቅ ይችላል በእኛ ማለት ነው። ለምሳሌ መተት የላከብን ሰው ሆዳም ከሆነ ሆዳምነትን እኛ ላይ ያንጸባርቃል። እንዲህ ምንድነው ከተወሰነ ጊዜ በኋላ አብዝቼ እየበላው ነው እንላለን አይደል? አንዳንዴ ድንገት በጣም መብላት ጀመርኩኝ፣ ድሮ እንደዚህ አላደርግም ነበር፣ አሁን ግን አብዝቶ እያስበላኝ ነው። ምናልባት ያ መተት የሚልክብን ሰው ወይ የሚያስልክብን ሰው እንዲህ አይነት አብዝቶ የመብላት አይነት ባህሪ ካለው ያ ባህሪ እኛ ላይ ይንጸባረቃል።
እንዲህ አይነት ነገር ሊታይ ይችላል። ያ ሰውዬ ብቻ እሱ ጋር ያለው ባህሪ እኛ ጋር ምናልባት እህት አለምዬ ቆሜ ነው የምበላው እንዲህ አይነት ነገር ከጊዜ በኋላ ድንገት በመሃል የመጣ ከሆነ ተልኮ የገባ መተት የዛን ሰውዬ ጸባይ ባህሪ አንቺ ላይ ያንጸባረቀ ሊሆን ይችላል። ከልጅነትሽ ደግሞ ጀምሮ ከተወለድሽ ጀምሮ እንዲህ አይነት ባህሪ አንቺ ጋር ካለ ደግሞ የዛር ነው ማለት ነው። በተለይ ቡዳ ዛር ከሆነ ቡዳ ዛር ከእናት የመጣ ቡዳ ዛር ካለ ወይ ከእናት ከአባት የመጣ ቡዳ ዛር ካለ እንዲህ አይነት ጸባይ ሊያንጸባርቅ ይችላል። ምናልባት ደግሞ በቤተሰብ በኩል ወይም በእናት በአያት በኩል እንዲህ አይነት ባህሪ ካላቸው ያ መንፈስ ያንን ጸባይ አንቺ ጋርም ልክ እንደዚሁ አብሮ የተወለደ መንፈስ እንደመሆኑ እንዲህ አይነት ጸባይ ሊያንጸባርቅ ይችላል ማለት ነው። ሌላስ ምን ሊሆን ይችላል? ሌላ ደግሞ ምግብ በምንበላበት ሰዓት ያ ቡዳው የተነሳበት ግለሰብ የለም ቡዳው የተነሳበት ግለሰብ ያ ሰውዬ ምናልባት የሆነ ቆሞ እያየን በልቶን ከሆነ ያ መንፈስ ከዛ ጊዜ ጀምሮ እኛ ቆመንን መብላትን እንድንለማመድ ሊያደርገን ይችላል። ገብቷችኋል አይደል ያልኩት ነገር? እኛ ቁጭ ብለን እየበላን ነው፣ ያ ሰውዬ ደግሞ ቆሞ እያየን ነው። ስለዚህ መንፈሱ ከዛ አይን ተነስቶ እኛ ጋር ሲመጣ ከዛ ጊዜ በኋላ እንዲህ አይነት ባህሪ ልናሳይ እንችላለን። ምክንያቱም ያ ሰውዬ ቆሞ ነው አይበላው። ብዙ ጊዜ መናፍስት የገቡበትን ባህሪ ስለሚያሳዩ ነው። ለምሳሌ የሆነ ምግብ በልተ ከሆንክ ያንን ምልክት ያሳያል። ለምሳሌ እንበልና ይሄ መንፈስ መተት የተደገመው የሆነ ምግብ እየበላ ከሆነ በዛ ምግብ ከሆነ ያንን ምግብ ወደ አሳደ እንድትመገበው ሊያደርግ ይችላል። በልብስ ከገባ እንደሚያሳክክ አይነት ማለት ነው። ተረድታችኋል አይደል? ልክ ይሄ መንፈስም ያ የተነሳበትን ግለሰብ ባህሪ አንተ ላይ ሊያንጸባርቅ ይችላል ማለት ነው። ወይም አንቺ ላይ እህት ሴት ስለሆነች ይህን ጥያቄ ጠየቀችው አንቺ ላይ ሊያንጸባርቅ ይችላል። ስለዚህ ታለምዬ ዞሮ ዞሮ አሁን በምነግርሽ ምልክቶች አሉ አይደለ? እነኛ ተከትለሽ መቀጥቀጥ፣ ያን መንፈስ መጠየቅ። ተልከ የገባ መተት ቆመ የምታስበላኝ ግን ተልከ መተ የገባ የእነሱን ባህሪ የዛን የላኪውን ሰው ባህሪ እኔ ላይ የምታንጸባርቅ እያልሽ መቀጥቀጥ። ከልጅነትሽ ጀምሮ ከሆነ ደግሞ አብረ ተወልደ እንዲህ አይነት ባህሪ እንዲያድርብኝ አድርገ ወይም እንዲህ አይነት ባህሪ አለማምደብኝ አብረኸኝ የኖርክ የዛር መንፈስ ካለ ራስን አጋልጥ። ወይም ደግሞ ቡዳ ሆነ እኔ ተቀምጬ በምበላበት ሰዓት ቆሞ አይቶኝ ከሱ ተነስተ ወደ እኔ የመጣ ቡዳ መንፈስ ካለ ራስን አጋልጥ እያልሽ ልትቀጠቅጭ ይገባል ማለት ነው። ምልክቶችን የምነግራችሁ በዛ መንገድ እንድንፈትሽ ነው ያልኳችሁ አንዱ ከዚህ አንጻር ነው። እና በዚህ መንገድ ያንን ጠላት ማወቅ ያስፈልጋል። ግን ምግብ ሲበላ ክብር አለው። ምግብ ተቀምጦ ነው የሚበላው። እሺ፣ በስነ ስርዓት። እንደዚህ አይነት ባህሪ ያለባችሁ እህት ወንድሞች ካላችሁ ይህንን ባህሪ ልናስተካከል ስለሚገባ ማለት ነው። ተረጋግተን ተቀምጠን ተመግበን ከዛ በኋላ ጸሎት አድርገን መጨረሻ ላይ በአባታችን በአቡነ አቢብ ቃል ኪዳን ተማጽነን ነው ልናበቃ የሚገባው እንጂ እየተንቀሳቀሰ መብላት ተገቢ አይደለም። የቤተ ክርስቲያንም ስርዓትም ጭምር ስላልሆነ ማለት ነው። ይህን ይመስላል። ጨርሻለሁ። ለነበረን ጊዜ ቸሩ መድኃኔዓለም ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ነገ እንደ እግዚአብሔር መልካም ፈቃድ እንቀጥላለን። እግዚአብሔር አምላክ የነገ ሰው ይበለን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትና እንደ ቸርነት ብዛት ተመልክተ መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።
ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ሰዓተ ማልቱን ባርከ ቀድሰ ሰላም እንዳዋልከን ሰዓተ ሌሊቱንም ባርከ ቀድሰ ሰላም እንድታሳደረን አምላክ ሆይ በዛሬቱ ቀን ተሰባስበን በተማማርነው ትምህርት 30 60 መቶ የምናፈራ እንድታደርገን የስም ቀዳሽ የመንግስትን ወራሽ ለመሆን እንድታበቃን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትኦ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ አሜን። እህት ወንድሞቼ የዛሬው መርሃ ግብራችን በሚገባ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን ይቀጥላል። የነገው መርሃ ግብራችን ስንክሳርና 11 ሰዓት ሲሆን ደግሞ የደከመ መንፈስ የሚታሰርበትና የሚሸኝበት መርሃ ግብራችን ይሆናል። ሁላችንም
በጊዜ እንድንገናኝ በልዑል እግዚአብሔር ስም አሳስባለሁ። እግዚአብሔር አምላክ የነገ ሰው ይበለን። አሜን። ነገ ያው ቅድም ስንክሳሩ ላይ ተናገር ያለው ሊቀ ሰማዕት ቅዱስ ጊዮርጊስ እንደመሆኑ ሁላችንም የሊቀ ሰማዕት የቅዱስ ጊዮርጊስን መልኩንና ገድሉን እየጸለይን አምላከ ቅዱስ ጊዮርጊስ ማረኝ እያልን ልንማጸን በጸሎቱ አውም ልንጠመቅ የጸሎቱ አው ልንጠጣ ይህ ያስፈልጋል ማለት ነው። በተረፈ የማረባው የማልጠቅመው ምናምን የሆንኩ ወንድማችሁን በጸሎታችሁ አስቡኝ እያልኩ ከወዲሁ ሰናበታችኋለሁ። ደህና ደሩልኝ። እግዚአብሔር አምላክ የነገ ሰው ይበለን። መልካም አዳር። ቃለ ያሰማል ጸጋውን ጨምርልን።